የዜና መጽሔት ቀደም ሲል እንዳስተዋወቅኩት 5 ጉዳዮችን ነው የምናስተነትነው በዜና መጽሔት። ቀዳሚው የኢትዮጵያ ሀገራዊ ምክክር ኮሚሽንን ይመለከታል። ምክክር ኮሚሽኑ የፊታችን ሐምሌ 8 ቀን 2018 ዓ.ም የሚጀምረው የምክክር ጉባኤ የሚመክርባቸውን 8ቱ ዋና ዋና ያላቸውን አጀንዳዎችን ለይቷል። ኮሚሽኑ ትናንት ረቡዕ ማምሻውን አዲስ አበባ ውስጥ ያሳወቀው ለምክክር ያቀረባቸው 8ቱ አጀንዳዎች በርካታ ዝርዝር ይዘቶች ያሏቸው ናቸው። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባ ልኮልናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከቀረቡለት በብዙ ሺዎች የሚቆጠሩ ጉዳዮች መካከል ሀገራዊ ፋይዳ ያላቸው ያሏቸው 8 አበይት አጀንዳዎችን መለየቱን ባሳወቀበት በትናንት ማምሻው መግለጫው እነዚህ አጀንዳዎች በመጪው ሐምሌ 8 ቀን 2018 ዓ.ም በሚጀምረው የምክክር ጉባኤ ላይ ቀርበው ጥልቅ ውይይት የሚደረግባቸው መሆኑን አስታውቋል። 8ቱ አጀንዳዎቹ 130 ሚሊዮን የኢትዮጵያ ሕዝብን የሚወክሉ ተሳታፊዎች በሰፊው የሚመክሩባቸው ዋና ዋና ጭብጦች መሆናቸውን የገለጸው ኮሚሽኑ አጀንዳዎቹ የተመረጡትም በሁሉም የኢትዮጵያ ክፍሎች በተካሄደው ሰፊና ግልጽ ሂደት ነው ብለዋል። የኮሚሽኑ ዋና ኮሚሽነር በመግለጫው ወቅት እንዳሉትም እነዚህ ሀገራዊ አጀንዳዎች ከራሱ ከኢትዮጵያ ሕዝብ ድምፅ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ ናቸው። የሀገራዊ አጀንዳ ልየታ ሂደትን ተአማኒነት፣ አካታችነት፣ ሁሉን አቀፍነት ለማረጋገጥ ኮሚሽኑ በሁሉም የክልል እንዲሁም በሁለቱ ከተማ አስተዳደሮች ሰፊ የህዝብ ምክክር አካሂደዋል። ከዚህም ባሻገር የፌዴራል ተቋማት አመለካከታቸውን ያበረከቱ ሲሆን በተለያዩ የዓለም ክፍሎች የሚገኙ በውጭ የሚኖሩት ኢትዮጵያውያን በአጀንዳ ልየታው ትርጉም ያለው ተሳትፎ በማድረግ ድምጻቸው ተካቷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አክለው እንዳሉት ኮሚሽኑ በምክክር ሂደቱም ሆነ በአጀንዳ ልየታው ለግለሰቦች፣ ለሲቪል ማህበረሰብ ድርጅቶችና ለፖለቲካ ድርጅቶች በሙሉ በሩን ክፍት ማድረጉን አስረድተዋል። 8 አጀንዳዎችን የመለየት ወይንም የመቅረጽ ሂደት ስርዓቱን የተከተለና ግልጽ ነበር። ኮሚሽኑ በመጀመሪያ ደረጃ ከተለያዩ ባለድርሻ አካላት የአጀንዳ ግብዓቶችን ሰብስቧል። ቀጥሎም አጀንዳዎችን በየፈርጁ ማደራጀትና ማጠናቀር እንዲሁም ቅድሚያ የሚሰጣቸውን አጀንዳዎች መለየት ችሏል። በመቀጠልም እጅግ መሰረታዊና ሀገራዊ ፋይዳ መስፈርቶችን መሰረት በማድረግ በኮሚሽኑ ምክር ቤት ሰፊ ውይይት ተካሂዷል። በዚህም መሰረት ሀገራዊ አጀንዳዎች ተጣርተዋል። በሀገር ደረጃ ምክክር የሚደረግባቸው ከማይደረግባቸው ተለይተዋል። በመሆኑም በተለያዩ መንገዶች ሰፊ ከተባሉ የማህበረሰብ አካላት የተሰበሰቡ አጀንዳዎች በጥንቃቄ ታይተው አገራዊ አጀንዳዎቹ መቀረጻቸውን ገልጸዋል። እንደ ኮሚሽኑ ማብራሪያ ዋና ዋና ጭብጥ ባላቸው 8 አጀንዳዎች ስር ንዑስ ጭብጦችም ተዘጋጅተዋል። እነዚህም ለምክክር ጉባኤው ተሳታፊዎች እንደ መሪ ጥያቄዎች ሆነው የሚቀርቡ ይሆናሉ ተብሏልም። በዚሁ መሰረት የማንነትና አገር ባለቤትነት ጉዳይ፣ ታሪክና ማንነት፣ የጋራ አገራዊ ማንነትና ሴቶች፣ አገር ግንባታና ብዝሃነት፣ የቋንቋ ባህልና ቅርስ ጥበቃ ጉዳዮችና ሌሎችም ንዑስ ጭብጦች የተካተቱበት የምክክሩ አንደኛው ዋና አጀንዳ የአገር ግንባታ ጉዳይ ተሰኝቷል። የመንግስት አደረጃጀትና የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት በተሰኘው ሁለተኛ አጀንዳ ስር ደግሞ የመንግስት አደረጃጀት፣ አስተዳደር ስርዓት አይነት፣ የፌዴራልና ክልል መንግስታትን ስልጣን የሚወስነው የህገ መንግስት ጉዳይ፣ የአስተዳደር ወሰኖች፣ የምርጫና መድብለ ፓርቲ ስርዓት፣ በህገ መንግስቱ አንቀጽ 39(1) የተደነገገው የራስን ዕድል በራስ የመወሰን መብትን የሚያረጋግጠው አጀንዳ ላይ መወያየትና ሌሎችንም ያካተተ ነው። የራስን ዕድል በራስ የመወሰን መብት በቅንፍ ውስጥ 39(1) የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች ጉዳይ ላይ ለመመካከር የተመረጠው ሶስተኛው ዋና አጀንዳ ስር ደግሞ አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት፣ የከተማዋ የበጀት ድርሻ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የአዲስ አበባ ወሰንና የቦታዎች ስያሜ፣ የስራ ቋንቋ፣ የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታና የህዝቦቿ ውክልና ብሎም ከተማዋን ከሚያዋስኗት ከኦሮሚያና ከሶማሌ ክልሎች እንዲሁም ከፌዴራል መንግስት ጋር ሊኖራት ስለሚገባው ውክልናና ግንኙነት ላይ ምክክር እንደሚደረግ ፍንጭ ተሰጥቷልም። የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ በላይነትና የሰብአዊ መብት ጉዳይ፣ ማህበራዊና ኢኮኖሚያዊ ጉዳዮች፣ የሙስናና የመልካም አስተዳደር ጉዳዮችና የሰላም ግንባታ ጉዳዮች ደግሞ ከአጀንዳ 4 እስከ አጀንዳ 8 የተዘረዘሩ አበይት የምክክር አጀንዳዎች ተብለው ተለይተው ቀርበዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እነዚህ አጀንዳዎች ላይ የሚደረገው ምክክር እንዲሳካ የሁሉም ቀና ተሳትፎ እንደሚሻው አስረድተዋል። የምክክሩ
ስኬት የሁላችንንም በጎ ተሳትፎ ይጠይቃል። ከ4 ዓመታት በላይ ለሚሆን ጊዜ በስራ ላይ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን አሁን ላይ የስራ ዘመኑ የመጨረሻ ምዕራፍ ላይ ቢደርስም የኮሚሽኑን ገለልተኝነትና አካታችነት በጥያቄነት አንስተው ከተሳትፎ የታቀቡ የፖለቲካ ድርጅቶች መኖራቸው ይታወቃል። ኮሚሽኑ በፊናው 4000 የህዝብ ተወካዮች የሚሳተፉበት የምክክር ጉባኤ ጊዜን ቀን ቆርጦ ለምክክሩ የመጨረሻ ምዕራፍ በደረሰበት በአሁኑ ወቅትም ቢሆን ለታጠቁ አካላት ጨምሮ በራችን ለማንም ክፍት ነው ሲል ደጋግሞ ምላሽ ሰጥቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በኢትዮጵያ ዘላቂ ሰላምን ለመገንባትና ብሔራዊ መግባባትን ለመፍጠር በሚል የተጀመረው አገራዊ ምክክርን በተመለከተ የተለያዩ አስተያየቶች እየተሰነዘሩ ነው። ሂደቱን በተመለከተ ከህዝብ የሚደመጡ አስተያየቶች በሁለት የተከፈሉ ሲሆን አንደኛው ወገን ሂደቱን በተስፋና በበጎ ይመለከቷል። ሌላኛው ወገን ደግሞ በከፍተኛ ጥርጣሬና ስጋት እየተከታተለው ነው። የአዲስ አበባ ወኪላችን ሀና ደምሴ የተለያዩ ሰዎችን አነጋግራ ቀጣዩን ዘገባ አጠናቅራለች። ምክክሩን በበጎ የሚመለከቱት የህብረተሰቡ ክፍሎች ሂደቱን ለዘመናት የቆየ የፖለቲካና የማህበራዊ ችግሮቻችንን ለመፍታት ይህን ሀገራዊ ምክክር ታሪካዊ ዕድል አድርገው ይወስዱታል። በተለያዩ የሀሳብ ልዩነቶች በጠረጴዛ ዙሪያ ለመወያየት የጦርነትና የኃይል አማራጮችን ለማስቀረት እንዲሁም አሳታፊ ስርዓት ለመገንባት ዋነኛ መሳሪያ እንደሆነ ያምናሉ። በተለይም ሴቶችና ወጣቶች በምክክሩ የመድረክ ዝግጅት ላይ መሳተፋቸው ሂደቱ ህዝባዊ መሰረት እንዳለውና ሁሉን አቀፍ ዲሞክራሲያዊ ባህልን ለማሳደግ እንደሚረዳ ይናገራሉ። ሰው ትልቅ ሀሳብ ነው፣ ገዢ ሀሳብ ነው። ሀገሪቷን ወደ አንድ መንገድ ሊወስድ የሚችል ሀሳብ ነው እና ሀገራዊ ምክክሩ መደረጉ ጥሩ ሆኖ ሳለ ኢትዮጵያ ባለፉት ዘመናት ያጣችው በጣም ብዙ የሰላም እድሎች አሁን በጠረጴዛ ዙሪያ እረፍትን እንድታገኝ ያድላታል ብዬ አስባለሁ። ካለፈው ስህተታችን ደግሞ ተምረን እኔም እንደ እናት ለልጆቻችን የምታኮራ ሀገር ምናስረክብበት አጋጣሚ እንደሚሆን ተስፋ አደርጋለሁ። ምታኮራ ሀገር ለልጆቻችን እንደምንሰጥ እውነት ትልቅ ተስፋ አለኝ። አንደኛ ሰላም ሀገሪቷ ላይ እጅግ ችግር እየሆነ ስለሆነ ሰላምን አጥብቄ ከዚህ ምክክር ጉባኤ በኋላ የምጠብቀው ነው። ሁለተኛው ከሰላሙ በኋላ የኑሮ ውድነቱ የተያዙት የክፍለ ሀገሮች መንገዶች አሉ። እንደ ልብ መግባት እንደ ልብ መውጣት የሚቸግሩን ቦታዎች አሉና እዛ ላይ የንግድ ግብይቶች እንዲኖሩ ፈልጋለሁ። የኑሮ መረጋጋት እንዲኖሩ ጠብቃለሁ። በሰላም ወጥቶ በሰላም መግባት ሰዎች ሀሳባቸው በነፃነት የሚያነሱበት የሚሉበት ከዚህ ምክክር ጉባኤ በኋላ የምንጠብቀው ነው። በሂደቱ ላይ ጥርጣሬና ስጋት ያላቸው ወገኖችም አሉ። ዋነኛው የጥርጣሬ ምንጭ በሀገሪቱ በተለያዩ አካባቢዎች አሁንም እየቀጠለ ያለው የጸጥታ ችግርና ግጭት ነው። ሰላምና መረጋጋት በሌለበት እንዲሁም ቁልፍ የፖለቲካ ኃይሎችና የታጠቁ ቡድኖች ባልተሳተፉበት እንዴት እውነተኛ መግባባት መፍጠር ይቻላል የሚለው ጥያቄ በሰፊው ይነሳል። በተጨማሪም ምክክሩ ከገዢው ፓርቲ ተጽዕኖ ነፃ የመሆን እድሉና ኮሚሽኑ የሚያመነጫቸው የውሳኔ ሀሳቦች በመንግስት ዘንድ በተግባር የመተርጉማቸው ነገር በብዙዎች ዘንድ ጥርጣሬ ፈጥሯል። ሂደቱ የይስሙላ የፖለቲካ መድረክ ወይም የጊዜ መግዣ ብቻ ሆኖ እንዳይቀር የሚል ስጋት አላቸው። እንግዲህ በእኔ እይታ ይህ የሀገራዊ ምክክር ስብሰባው መደበኛ የፖለቲካ መድረክ እንደሆነ ነው የሚሰማኝ። መደበኛ የፖለቲካ መድረክ ነው ማለት ለፖለቲካል ብቻ ጌን ለማድረግ የተደረገ ነው ብዬ ነው የማስበው። ያው አንዱ የፖለቲካ መገለጫ የሆነው ስልጣን ነው። ስለዚህ ያንን ስልጣን ለመያዝ፣ ለማራዘም፣ ለመከፋፈል አንዳንድ ነገሮችንም ሼር ለማድረግ ስለሚፈለግ ስለዚህ ይሄ የፖለቲካል አካሄድ ነው። ዋናው ነገር ምንድነው? ስብሰባው መደረጉ ሳይሆን በሂደቱ ላይ ያሉ የፖለቲካ ፓርቲዎች ቅሬታቸው ተፈቶና እውነተኛ የሀሳብ ብዙሃነት መስተናገዱ ላይ ነው ብዬ አምናለሁ። ፈጣን ለውጥ ይመጣል የሚል እምነት የለኝም። ግን ደግሞ ለረጅም ጊዜ ወስዶ ሙሉ ለሙሉ ስምምነት ላይ ከተደረሰ ግን ያ ምክክር ኮሚሽኑ የሚወስነውን ማንኛውንም ውሳኔ ኢትዮጵያ ውስጥ ያሉ አካላት ለመቀበል ዝግጁ ከሆኑ ግን የሰላም ለውጥ ይመጣል ብዬ አምናለሁ እና የሚቀመጡት አካላት ደግሞ ወይንም ተወካዮች የሁሉንም የኢትዮጵያ ሕዝቦች ድምጽና የልብ ትርታ ሙሉ ለሙሉ ይወክላሉ የሚል እምነት የለኝም። እኔ የሀገራዊ ምክክር ሂደቱ በታላቅ ተስፋና በጥንቃቄ በተሞላ ጥርጣሬ መካከል እየተጓዘ ይገኛል። ምክክሩ የተጣለበትን ህዝባዊ አደራ ተወጥቶ ስኬታማ መሆን የሚችለው የህዝቡን
ስጋቶችና ጥርጣሬዎች በአጥጋቢ ሁኔታ ሲመልስ፣ ገለልተኝነቱን በተግባር ሲያሳይ፣ ሁሉንም ባለድርሻ አካላት ማካተትና እውነተኛ ሰላምን ማምጣት ሲችል ብቻ እንደሆነ የተሰጡት አስተያየቶች ያመለክታሉ። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ። የኦሮሞ ፌዴራላዊ ኮንግረስ በምህጻሩ ኦፌኮ ከሰሞኑ በኦሮሚያ ክልል እየተባባሰ የመጣ ያለው የጅምላ ግድያ፣ የዜጎች መፈናቀል እንዲሁም በሃይማኖትና በብሔር ላይ ያነጣጠረ ጥቃቶች ታይቷል በማለት ጥቃቶቹን ተቃውሟል። የክልሉ መንግስት በሰጠው ምላሽ ግን በኦሮሚያ ክልል ከነበረው ግጭት ውጪ ግጭቶች ተባብሰው ቀጥሏል የሚል ግምገማ አለመኖሩን አሳውቋል። የአዲስ አበባ ወኪላችን ስዩም ጌቱ ተጨማሪ አለው። ከኦሮሚያ ክልል ሆሮ ጉዱሩ ወለጋ አቤ ዶንጎሮ ወረዳ ባሳለፍነው እሁድ ሰኔ 14 ቀን 2018 ዓ.ም አስተያየታቸውን ለዶይቼ ቬለ የሰጡ የአካባቢው ነዋሪ ከሰሞኑ በወረዳው ቱሉ ጋና ከተማ አካባቢ ላይ ሰፋፊ ግጭቶች ማንነታቸው በማይታወቅ ባሉት ታጣቂዎችና የመንግስት ጸጥታ አካላት መካከል ደጋግሞ መስተዋሉን ገልጸዋል። እና ያው አነጋግ ላይ ተጀመረ እስካሁን ድረስ በቃ ከባድ ውጊያ ነው እየተካሄደ ያለው። በጣም አሁን ሰው በጣም እያለ ነው የተጀመረው። ማንነቱንም አላወቅነውም ብቻ እስካሁን ድረስ ያው ጦርነቱ በጣም እየተጧጧፈ ነው። ሌላው ከአርሲ ዞን ሽርካ ወረዳ ሶሌ ዲገሉ ቀበሌ አስተያየታቸውን የሰጡን ነዋሪ ማክሰኞ ሰኔ 16 ቀን 2018 ዓ.ም በአካባቢው ላይ በተከሰተው የጸጥታ ችግር የሰው ሕይወት ማለፉን ገልጸዋል። ሶሌ ዲገሉ ላይ ነው ትናንትና ተኩስ ነበር። ያው ዛሬ አሁን ሬቶ ተፈልጎ ተገኝቶ ያው ተቀበረ ነው። እንዴት ነው የተከሰተው ችግሩ? ያው ሸኔ ነው ሶሌ ዲገሉ ጉና ናቱ ላይ ደጋ ውስጥ ህዝብ የተፈናቀለው አካባቢ ማለት ነው። ለሰብል ነው የሚወጣው። እንትን ርጭት አለ። ይሄ ሰኔ አይደላው ሱራ ይረጫል። አይበስልም መሬቱ። አሁን ለዛ የሄዱት ነው ወረራ ተደርጎባቸው ድንገት ምን ሰው በብዛት አሁን እኮ ያልተገኘም አለ። ይኸው በጣም ከባድ ላይ ነው። ለእርሻ ሄደ ሰው ነው የሞተ ማለት ነው። አዎ ሶሌ ሚካኤል የሚባል ደብር ላይ ነው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በኦሮሚያ ክልል በንጹሐን ዜጎች ላይ እጅግ አሳሳቢ በሆነ ሁኔታ እየተባባሰ በመጣው አሰቃቂ ያለው ጥቃት ጥልቅ ሐዘን እንደተሰማው ገልጸዋል። ፓርቲው ከሰሞኑ ባወጣው ይፋዊ መግለጫው ባለፉት ዓመታት በኦሮሚያ በአንዳንድ አካባቢዎች ተገድበው የነበረው ጦርነት አደገኛ በሆነ መልኩ ተስፋፍቷል ብለዋልም። በአርሲ ዞን አሰኮ ወረዳ በተፈጸመው የተቀናጀ ባለው ጥቃት ብሔርና ሃይማኖትን ሳይለይ በንጹሐን ዜጎች ግድያ ተፈጽሟል ያለው ኦፌኮ ታሪካዊ የሆኑ የአምልኮ ስፍራዎችም በእሳት መጋየታቸውን፣ በሴሩ ወረዳ መንደሮችን በሙሉ ያወደመው ስልታዊ ያለው የቃጠሎ ዘመቻ በመካሄዱ ወደ 17000 የሚጠጉ አባወራዎች ተፈናቅለዋል ብለዋል። የኦሮሚያ ሰላማዊ ህዝብ በአሁኑ ወቅት በመንግስትና በታጣቂዎች መካከል ባለው ጦርነት ለአስከፊ እልቂት እየተዳረገ ነው ያለው ኦፌኮ አደገኛ ያለው ጥቃቶቹ እንደ ፖለቲካ ድርጅት እንዳሳሰቡትም አስታውቋል። በክልሉ ተጠናክረዋል ስለተባለው ግጭት የመንግስትን ግምገማና ስለተቀመጡለት መፍትሄ ላይ ለዶይቼ ቬለ አስተያየታቸውን የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ሽብርተኛው ሸኔ፣ ጽንፈኛው ፋኖ እንዲሁም በወያኔ ትብብር ጽምዶ በሚል አደረጃጀት ሸኔ በኦሮሚያ ዞኖች በሚንቀሳቀሱበት አካባቢ ምርጫውን ለማደናቀፍ ጥረት አድርጓል። ነገር ግን በሰላም ወዳዱ ህዝባችንና በጸጥታ ኃይል ፍላጎቱን ሳያሳካ ቀርቷል። በዚህም ምርጫው በተሳካ ሁኔታ በሁሉም ኦሮሚያ ወረዳዎች፣ ቀበሌዎች በምርጫ ጣቢያ በሙሉ ማካሄድ ተችሏል። ከምርጫው ጋር ተያይዞ ተባብሶ የቀጠለ ግጭትም የለም ማለት ነው። በክልላችን ቀደም ብሎ የነበረ እዚህም እዛም ሲንቀሳቀስ የነበረው ሸኔ ነው የነበረው። ከሱ በተጨማሪ ጽንፈኛው ፋኖ በምስራቅ ወለጋ ሆሮ ጉዱሩ ወለጋ ከሸኔ ጋር ተጣምሮ ፍላጎታቸውን በኃይል ማሳካት ተንቀሳቅሶ ነበር። ነገር ግን የክልሉ ጸጥታ ኃይል እንዲሁም የፌዴራል የጸጥታ ኃይል ፍላጎታቸውን እንዳያሳኩ ማድረግ ተችሏል ማለት ነው። በኃይል ተንቀሳቅሶ ያን ማድረግ ሲያቅታቸው የፈሪ በትራቸውን በንጹሐን ላይ የማሳረፍ ሁኔታ፣ በዛም የፖለቲካ ትርፍ ለማግኘት ሲንቀሳቀሱ ነበረ። ነገር ግን ህዝቡ አጀንዳቸውን አልገዛም። ሚሊዮኖች ወጥቶ ህጋዊ መንግስትም መስርቷል ማለት ነው። የኦሮሞ ነጻነት ግንባር ኦኔግ ከሰሞኑ ባወጣው መግለጫም ጸሚዶ ያላቸው በሰሜን ኢትዮጵያ የተፈጠረው የታጣቂዎች ጥምረት የኦሮሚያን አስተዳደራዊ ወሰን በመስበር ንጹሐን ዜጎች ጭምር ላይ ጥቃት በማድረስ ወንጀል ከሷል። ኦኔግ በዚያው መግለጫው ከምርጫው ማግስት ሁሉን አቀፍ ምክክር እንዲደረግም ጠይቋል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በፊናው አውዳሚ ያለው ግጭት ከዕለት ዕለት መስፋፋት ከመንግስት በኩል እየተወሰደ ያለው የፖለቲካ ጥያቄዎችን ሁሉ በወታደራዊ መፍትሄ ለማበጀት እየተደረገ ያለው ጥረት ውጤት አልባ ነው ብሎ እንደሚያምን ገልጿል። ኦፌኮ በመግለጫው በኦሮሚያ ላለው ግጭት ዋና መንስኤው ፖለቲካዊ ነው በማለትም የፖለቲካ ውይይት እንዲጀመር ጽኑ አቋሜን እገልጻለሁ ብለዋል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በዚህ ላይ ተጠይቆ እንዳሉት ግን ውይይቶች የሚደረጉት በሀገራዊ ምክክር ኮሚሽን ብቻ ይሆናል። የኢትዮጵያ ህዝብ
ህጋዊ መንግስትም መስርቷል። በኦሮሚያ ብሔራዊ ክልላዊ መንግስትም ለቀጣይ 5 ዓመታት ሀገሪቱን ክልሉን የሚመራ መንግስት ፓርቲ መርጧል። አዲስ መንግስት ይቋቋማል። የሚቋቋው መንግስት ደግሞ ቃል የገባቸው እቅዶች አሉ። እነሱን እቅዶች ናቸው ወደ ተግባር የሚፈጸሙት። ከነዚህ ውስጥ ሀገራችን የፖለቲካ መግባባት እንዲኖር የምክክር ኮሚሽን የአጀንዳ ልየታ በየምዕራፉ ተጠናቋ አሁን ወደ መጨረሻው ምዕራፍ ላይ ስላለ በተለያዩ የታሪካችን ምዕራፍ የተከሰቱ ችግሮቻችንን ለመፍታት አግባብ ነው እየተካሄደ ያለበት ሁኔታ ነው ያለው። በዛ ሁኔታ ነው ነገሮች የሚካሄዱት። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የኢቦላ ስርጭትን ለመከላከል የቅኝት ስራን ማጠናከር እንጂ የጉዞ እገዳ ማድረግ አስፈላጊ አይደለም ሲል የአፍሪቃ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪቃ በእንግሊዝኛ ምጻሩ CDC ያሳወቀ። መነጠል ያለብን የኢቦላ ቫይረስን እንጂ ሰዎችን አይደለም ሲሉ የተቋሙ የህብረተሰብ ጤና ስጋት አስተዳደር ማዕከል ዳይሬክተር ለዶይቼ ቬለ ተናግሯል። እስክንድር ፍሬው ተከታዩን ዘገባ ልኮልናል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ CDC እንደሚለው ቫይረሱ በኮንጎ ዴሞክራሲያዊት ሪፐብሊክ ኢቱሪ ግዛት መከሰቱ ይፋ ከተደረገበት ካለፈው ግንቦት አጋማሽ ጀምሮ የተለያዩ የመከላከል ስራዎች እየተሰሩ ነው። ይህም ሆኖ የጉዞና የንግድ እንቅስቃሴ ገደብ መጣል አስፈላጊ አለመሆኑን የተቋሙ የህብረተሰብ ጤና ስጋት አስተዳደር ማዕከል ዳይሬክተርና የቀድሞው የላይቤሪያ የጤና ሚኒስትር ዶክተር ቶልበርት ኝንስዋህ ለዶይቼ ቬለ ተናግረዋል። They are unnecessary. We should be isolating Ebola, not isolate the people that got affected. This is not በጣም አላስፈላጊ ናቸው። የሚጠቅሙ አይደሉም፣ አያስፈልጉም። መነጠል ያለብን ኢቦላን ነው፣ የተጎዱትን ሰዎች አይደለም። ይህ የኮንጎ ዴሞክራሲያዊት ሪፐብሊክ ብቻ ጉዳይ አይደለም። የበሽታ ወረርሽኝ ሲከሰት ዋነኛው መሳሪያ አጋርነት ነው። ግብዓቶችን ማሰባሰብ ጠቃሚ መሳሪያ ነው። የተጎዱትን ከተሞችና አካባቢዎች እንደዚሁም ከወረርሽኙ ጋር እየታገሉ ያሉትን ሰዎች ለመደገፍ የሚሆን ግብዓት ከዓለም ለማሰባሰብ እንዲቻል ሀገራትን ወደ አንድነት ማምጣት ያስፈልጋል። የጉዞ እገዳ መጣል እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2005 የወጣውንና ሀገራት የሚመሩበትን ዓለም አቀፍ ሕግ የሚጥስ መሆኑንም ዳይሬክተሩ አስረድተዋል። የዚህ ሕግ ዓላማ የበሽታዎችን መስፋፋት ለመቆጣጠር የሚደረግ ጥረት ዓለም አቀፍ እንቅስቃሴንና ንግድን በማያስተጓጉል መንገድ እንዲከናወን ማድረግ መሆኑንም አስታውሰዋል። የጉዞ እገዳ ማድረግ እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2005 የወጣውን ዓለም አቀፍ የጤና መመሪያ የሚጻረር ነው። የዓለም ጤና ድርጅት ያንን በተደጋጋሚ አጽድቋል። የአፍሪካ CDC ያወጣው የጉዞ መመሪያም በዛ ላይ ጥብቅ አቋም አለው። ስለዚህ ሀገራት ከተጎዱት ጋር በአጋርነት መቆም አለባቸው። ሁሉም የአፍሪካ ህብረት አባል ሀገራት የኢቦላን ስርጭት ለመከላከል የሚያስችል የቅኝት ስራንና የድንበር አካባቢ ዝግጅትን እንዲያጠናክሩ የሚጠይቅ ጊዜያዊ መመሪያ ማስተላለፉን አፍሪካ CDC ያስታወቀው በቅርቡ ነው። ዶክተር ቶልበርት ኝንስዋህ እንደሚሉት የዚህ መመሪያ አንዱ ዓላማም የጉዞ እገዳ እንዳይኖር ማድረግ ነው። To avoid unnecessary border closures, to avoid importation or travel ban. መመሪያው የወጣበት የመጀመሪያው ምክንያት አላስፈላጊ የሆኑ የድንበር መዘጋቶችን ለማስቀረት ነው። በሀገራት ላይ የሚጣሉ የጉዞ እገዳዎችንም ለማስቀረት ነው። ምክንያቱም የኢቦላ በዚህ መንገድ የመተላለፍ አደጋ በጣም አነስተኛ መሆኑን ለዓለም አቀፉ ማህበረሰብ ነግረናል። ነገር ግን ሀገራት በመግቢያ በሮች ሁሉ የቅኝት ስራዎችን ማጠናከር አለባቸው። መመሪያው በአጠቃላይ ይህንን የተመለከተ ነው። አፍሪካ CDC ሰኔ 16 ቀን 2018 ዓ.ም ማምሻውን ባወጣው መረጃ በኮንጎ ዴሞክራሲያዊት ሪፐብሊክ በሚገኙት ኢቱሪ፣ ሰሜን ኪቡና ደቡብ ኪቡ ግዛቶች 1000 ሰዎች በኢቦላ መያዛቸውንና 250 ደግሞ ህይወታቸው ማለፉን አረጋግጧል። ይህ ደግሞ በኮንጎ ዴሞክራሲያዊት ሪፐብሊክ ያለው ቁጥር እየጨመረ መምጣቱን ያሳያል። አንድ ከፍተኛ የዓለም ጤና ድርጅት ባለስልጣንም ወረርሽኙ ከኛ ፍጥነት በላይ እየተጓዘ ነው ብለዋል። ባለፉት 3 ሳምንታት በቫይረሱ የተያዙ አዲስ ሰዎች ባልተገኙባት ዩጋንዳ ግን ቁጥሩ አሁንም ከ20 አላለፈም። ሁለቱ ደግሞ ህይወታቸው አልፏል። ሀገራቸው ስርጭቱን ለመከላከል እያደረገች ያለውን ጥረት የጠቀሱት የዩጋንዳ ጤና ሚኒስቴር ስራ አስፈጻሚ ዶክተር ዳያን አትዊኔ በአንዳንድ ሀገራትና አየር መንገዶች የተጣሉ የጉዞ እገዳዎችን ተችተዋል። እገዳውን ፍትሐዊ ያልሆነ ሲሉ የገለጹት ዶክተር አትዊኔ እርምጃው የመከላከል ጥረቶችን እንደሚጎዳ አስረድተዋል። የወረርሽኙን መከሰት በግልጽ ይፋ የሚያደርጉትን ሀገራት በራስ መተማመን እንደሚቀንስም ጠቁመዋል። የበረራ መስመሮቻቸውን ያላቋረጡ አየር መንገዶችንና ድንበሮቻቸውን ያልዘጉ ሀገራትንም አመስግነዋል።
ዩናይትድ ስቴትስ፣ ካናዳና እስራኤልን የመሳሰሉ ሀገራት ወደ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ዩጋንዳና ደቡብ ሱዳን ተጉዘው የነበሩ የውጭ ዜጎች ወደ አገራቸው እንዳይገቡ ጊዜያዊ እገዳ ጥለዋል። አንዳንድ አየር መንገዶችም በረራዎችን አግደዋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። እጅግ ብርቱ የበጋ ንዳድ አብዛኛው አውሮፓን ካለፈው የሳምንት መጨረሻ ጀምሮ በከፍተኛ ደረጃ በመምታት በርካታ ሰዎችን ሕይወት ቀጥፏል። የአውሮፓ ሀገራትን የመታው የሙቀት ማዕበል በተለይ ስፔንና ፈረንሳይ ውስጥ የበርካታ ሰዎችን ሕይወት በማጥፋት ስራና እንቅስቃሴን አጉሏል። ስፔን ውስጥ ከ45 ዲግሪ ሴንቲግሬድ ባለፈው የሙቀት ንዳድ የተነሳ ከዚህ ቀደም ታይቶ በማይታወቅ ሁኔታ በ4 ቀናት ብቻ ከ200 በላይ ሰዎች ሕይወት መቀጠፉም ተዘግቧል። ፈረንሳይ ውስጥ ደግሞ በዚሁ የሙቀት ወጀብ የተነሳ ዛሬም ጭምር ከቤት ውጭ መኪና ውስጥ ሕፃናት ሞተው መገኘታቸው ተዘግቧል። ስለ ሙቀቱ መበርታት የፓሪስ ወኪላችን ሃይማኖት ጥሩነን ስቱዲዮ ከመግባቴ በፊት በስልክ አነጋግሬያት ነበር። መልካም እንግዲህ ማንቴ ያው ሰሞኑን በመላ አውሮፓ በተለይም ደግሞ በዚህ በፈረንሳይ በተለይም ካለፈው እሁድ ጀምሮ በተለይ ደግሞ እስከ ትላንትናው ቀን ድረስ በፈረንሳይ የዚህ ከሙቀት ጋር በተያያዘ ያለ አዲስ ሪካርድ የተመዘገበበት ነው የሆነው። በተለይ ደግሞ እዚህ በፓሪስና ፓሪስ በምትገኝበት ክልል ውስጥ በጣም ከፍተኛ የሆነ ሙቀት ማለትም እስከ 30 በአማካኝ እስከ 30 ዲግሪ የሚደርስ ሙቀት ነው በትላንትናው ዕለት የተመዘገበው። ይሄ ደግሞ በፈረንሳይ ታሪክ ውስጥ እንግዲህ ከዚህ ቀደም በአውሮፓውያኑ አቆጣጠር 2003 ላይ ወደ 15,000 የሚጠጉ ሰዎችን የጨረሰ ሙቀት ያስመዘገበ ታሪክ አለ። እንግዲህ ከዛ በኋላ ፈረንሳይ በታሪኳ ከፍተኛውን ሙቀት ያስመዘገበችበት ዕለት ሆኖ ነው የተመዘገበው ትላንትና። በእርግጥ ሙቀቱ ዛሬም እንደቀጠለ ነው። እንግዲህ እስካሁን ድረስ ካለፈው እሁድ ጀምሮ እስካሁን ድረስ ባለው ጊዜ ውስጥም ከዚህ ሙቀት ጋር ተያይዞ ከፍተኛ የሆኑ መስተጓጎሎች ነው በፈረንሳይ ውስጥ እየታየ ያለው። በተለይም ደግሞ የኃይል መቆራረጥ ተከስቷል። የትራንስፖርት መስተጓጎል፣ ትምህርት ቤቶች ተዘግተዋል። እንዲሁም ደግሞ በዘንድሮ ዓመት የ12ኛ ክፍል ፈተና ይወስዱ የነበሩ ተማሪዎችም ፈተናቸው ወደ ሌላ ጊዜ ተላልፏል። ከዛ በተጨማሪ እንግዲህ ፓሪስን ጨምሮ በተለያዩ ከተሞች የሚገኙ የቱሪስት ቦታዎችም እንደዚሁ የአገልግሎት መስጫ ሰዓታቸውንም አጥፈዋል ወይ ደግሞ የተዘጉበት እንደ ሃይፈል ታወር እንደ ሉቭር የመሳሰሉ ሙዚየሞችም እንደዚህ የተዘጉበት ሁኔታን ያስከተለ ችግር ነው እንግዲህ ከዚህ ሙቀት ጋር ተያይዞ የተከሰተው። ከዛ ውጭ ግን ትልቁ ነገር በጣም አሳዛኝ የሆነ የህይወት አደጋም ያስከተለ ነው የሆነው። እስካሁን ድረስ እንግዲህ በሚወጡ መረጃዎች በተለይም ትላንትና በፓሪስ አካባቢ ወደ 25 ሰዎች መሞታቸው ታውቋል። ከዛ በፊት ደግሞ ወደ 50 ሰዎች ህይወታቸው አልፏል። ከዛ ውስጥ ወደ 48 የሚሆኑት ከውሃ ጋር በተያያዘ ወደ ወንዝ ውስጥ በመግባት ዋና እንደገቡ እንደሰመጡ ነው የተነገረው። እንደጠቀስከው 3 ህጻናትም እንደዚህ መኪና ውስጥ ሞተው መገኘታቸውን ነው እንግዲህ እስካሁን ድረስ ሲወጡ መረጃዎች የሚያመለክቱት። የሙቀቱ ወጀብ የበርካታ ሰዎችን ህይወት ሳይቀጥፍ ብዙዎችን ሳይጎዳ መከላከል ይቻል እንደነበር በመጥቀስ ፖለቲከኞች ላይ ተቃውሞዎች እየተሰሙ ነው። ፈረንሳይ ውስጥ በዚህ ረገድ ምንድን ነው የተባለው? ልክ ነው። ለዚህ አስቀድሞ መዘጋጀት ይቻል ነበር። ለዚህ ደግሞ በተለይም በፓሪስም ሆነ በተለያዩ ከተሞች የሚገኙ ህንፃዎች የዚህ የአየር መቆጣጠሪያ ወይ ደግሞ ማቀዝቀዣ አልባ ናቸው እና ይሄን ነገር መንግስት አስቀድሞ አስቦ አዘጋጅቶ ቢሆን ኑሮ ይሄ አይነት ችግር አይመጣም ነበር የሚሉ አስተያየቶች እየበረከቱ ነው ያሉት። ይሄ ደግሞ በተለይ ለፖለቲከኞቹ ይሄን ጉዳይ ልክ እንዳሁኑ ሙቀትም የፖለቲካው ማሟሟቂያ አድርገውት እና የተከፋፈለ ሀሳብ በተለያየ አጋጣሚ እየተነገረ ነው ያለው። በተለይ ደግሞ እንደዚህ ናሽናል ራሊ ፓርቲ እንደ ማሪን ሎፔን ፓርቲ ደግሞ አሁን ላይ በተለይም ህዝባዊ በሆኑ ህንፃዎች ላይ የአየር ንብረት እቅድ ሊዘጋጅ ግድ ይላል የሚል አጀንዳ አንስተው እየተከራከሩ ነው። በመንግስትም በኩል እንግዲህ ለተሰጡት ቅሬታዎችና አስተያየቶችም ምላሽ የተሰጠበት ሁኔታ ነው ያለው። ለዚህም በተለይ በህዝባዊ ህንፃዎች ላይ ጥገና ለማድረግ መዘግየቱ መንግስትም አምኖ ተቀብሏል እና ለቀጣይ እርምጃዎች ግን እንደሚያስተካክል ነው እየተነገረ ያለው። የሙቀቱ መጠን በአብዛኛው የአውሮፓ ክፍል የሚቀንሰው ከአርብ ወዲህ ነው ተብሎ ተገምቷል። እስከዚያ ድረስ አደጋውን ለመቀነስ ምን ታስቧል? ወደፊትስ ለረጅም ጊዜ የታቀደ ነገር አለ በፈረንሳይ? እንግዲህ ከዚህ ጋር ተያይዞ እንደ አጭር ጊዜ እቅድ የከተማ ከንቲባዎች በተለይም እንደ ፓሪስ በከተማ በሚገኙ ፏፏቴዎችና ወንዞች ሰዎች ሂደው እንዲዋኙ እና ይህን ሞቃቱን አየር ትንሽ ቀዝቀዝ እንዲሉ የሚያስችል መፍትሄ ነው ያመጡት። ከዛ ውጭ ግን በዋነኝነት የአየር ንብረት ተመራማሪዎችም ሆኑ ሌሎች ተቋማት በመንግስትም በኩል ሆነ በሌሎች በሚመለከታቸው አካላት የመፍትሄ የሚሉት በዋነኝነት ቀደም ሲል እንዳነሳሁት
በየህንፃዎቹ የሚተከሉ የማቀዝቀዣ መሳሪያዎች በቋሚነት እንዲሆኑ፣ ከዛ በተጨማሪም ደግሞ መንግስት በተለይም ከዚህ ከቀጣዩ የፈረንሳይ ፕሬዚዳንታዊ ምርጫ ዘመቻ ጋር ተያይዞ እንደ አጀንዳ እንዲይዙት እና በቀጣይም እንዲህ አይነት ችግር ሲፈጠር መፍትሄ ቶሎ የሚመጣበትን አቅጣጫ እንዲጠቁሙ የሚያስችል ነገር ነው እየተነገረ ያለው። ሃይማኖት ጥሩነህ፣ በአውሮፓ በተለይ ደግሞ በፈረንሳይና ስፔን ስለነበረው የሙቀት ወጀብ ያደረግነው ቃለ መጠይቅ ነበር። በአድማጮች ስም ከልብ አመሰግናለሁ። እግዜር ይስጥልኝ። እኔም ለነበረን ቆይታ አመሰግናለሁ። ማንቲ ዜና መጽሔት በዚሁ ተጠናቀቀ።